ብሌን በመጨረሻ ራሷን ሳተች። እጅግ በጣም በሚገርም ሁኔታ ደግሞ ሳሚ አቶ በኃይሉን ከባድና አደገኛ ጉዳት አደረሰበት። ወይዘሮ ሰላምና ዶክተሩ እንዲሁም ደግሞ ሳሚ ያዩትን ነገር መቆጣጠር አቅቷቸው ደም እንባ እያለቀሱ ይገኛሉ። ወይዘሮ ገነት ልጇ ድፍት ብላ ስታይ ራሷን መቆጣጠር አቃታት። ቃልም ደነገጠችና አቶ በኃይሉን ፍጥጥ ብላ ስታየው ምን አባሽ አፈጠሽ ታይኛለሽ? ይሄ ሁሉ መከራና ስቃይ እየደረሰው ባንቺ መሆኑን ታውቂያለሽ? አላት። እንዴት አቶ በኃይሉ እኔ ምን አደረግኩህ? ጭራሽ ስትሸነፍና ራስህን መቆጣጠር ሲያቅትህ ወደ እኔ ታፈጣለህ አይደል? ይሄ ደግሞ ልክና ትክክል ያልሆነ ታሪክ ነው። ስለዚህ ወደድክም ጠላህም እያንዳንዱ ያደረካቸው ነገሮች ዋጋ እንደሚያስከፍሉህ ታውቃለህ ወይ ብላ አለችው። እሱም ደግሞ በፍጹም ይህንን አንቺን አምኜ መቀበል አልችልም። ያደረግሽው ነገር ከባድና አደገኛ ቅሌት ነው፣ ዋጋ ያስከፍልሻል እያለ ደነፋባት። የራስህ ጉዳይ ብላ ቃልም ጉዞዋን ወደ የት ብታረግ ነው? ወደ እነ ገነት ቤት አደረገች። ገነት እንግዲህ በሚገርም ሁኔታ ቃልንና ዳግምን አንድ ላይ አስተኝታ ብሌን እና ዳግም በጣም ከፍቷቸው ተጣልተው ከባድ ጸብ ፈጥረው ነበር። እሷም ደግሞ ነገሮቹን አስተካክላ ተመልሳ መጣይና ለተፈጠረው ነገር በሙሉ ሁሉንም ይቅር በሉኝ ብላ ወይዘሮ ገነት ብሌንንና ዳግምን በገዛ ባሏ ወይንም በዳግም አባት ቀለበት ሁለቱንም ልታስተሳስራቸው ቆርጣ እየተነሳች ሳለ እጅግ በጣም በሚገርምና በሚደንቅ ሁኔታ ሰተት ብላ ፕሮግራሙን አበላሸችው። ለዛም ነው ቃል በሰራችው ተንኮልና ክፋት ራሷን መቆጣጠር አቅቷት ፌንት የበላችው ማለት ነው። እንግዲህ ብሌን እጅግ በጣም በሚያሳዝንና በሚገርም ሁኔታ ነገሮቹ ከአቅሟ በላይ ሆኖ ራሷን መስዋዕትነትና ዋጋ የከፈለችለት ነገር ይሄ መሆኑ በጣም አሳዝኗታል ማለት ነው። መጨረሻ ላይ እንግዲህ ከሚባለው በላይ ብዙ ዋጋና መስዋዕትነት የከፈለችለትን ፍቅር መታ በማበላሸቷ ይሄ ከባድና አደገኛ ስህተት ነው። መሆንም በጭራሽ የለበትም ነበር ማለት ነው። እንግዲህ ብሌን በዳግም እናት እጅጉን ደስተኛ ብትሆን ደግሞ ዳግም እያስከፋትና ምርጫው ቃልን በማድረጉ በጣም ያሳዝናል። የቃል እናት እጅግ በጣም በሚገርም ሁኔታና በሚደንቅ ነገር ወይዘሮ ሰላም ለተወሰነ ጊዜ እዚህ ቤት አስቀምጭኝ፣ ቃል እያንዳንዱ ያደረገችሽን ሴራና እያንዳንዱ ያደረገችሽን ተንኮል በሙሉ እውነታውን አፍርጬ ነግርሻለሁ። ለምን ብትይ እኔ በምወደው አባቴ ከማልኩኝ ምንም ቢፈጠር ምንም እያንዳንዱ መዋሸት የለብኝም። ስለዚህ ቃል ማለት ከምታስቢውና ከምትዩ በላይ ብዙ ነገር እንደበደለችሽና እንዳስከፋችሽ እንድታውቂው እፈልጋለሁ ብላ አበደች። እሷም ደግሞ እንዴት እንደዚህ ትያለሽ? ምንም ቢፈጠር ምንም እኮ እኔ ከምታስቢውና ከምትዩ በላይ ልጅሽ ነኝ እናቴ፣ የማንን ሞሬ እየሰማሽ በፍጹም ማመን የለብሽም ብላ ሰላምን ለማሳመን ደፋ ቀና ስትል ብሌን በሌለችበት ቦታ ላይ ሀረግ የቃል እናት እንግዲህ ቆርጣ ስለመጣች በጣም በሚገርምና በሚደንቅ ሁኔታ ነገሮቹ ለሰላም እየገራላት ሄዷል። ሰላም ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። እጅጉን በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ከሚባለው በላይ ራሷን መቆጣጠር ያቃታት ቃል አውርቼ ልሞት ብላ ወይዘሮ ሰላምንና ሀረግን ልታባላቸው ስትል እሷ ደግሞ ራሷን መቆጣጠር አቃታትና በያዘችው ብርጭቆ እናቷን አናቷን ልትበት ነው ስትል ወይ ብልግና!
እንዲህ መከራዬን አይቼ አሳድጌሽ ጭራሽ አንቺ በውሃ ብርጭቆ አናቴን ልትበተኘው ተነሳሽ። ቃል የአንቺ ፍጥረት ብቻው ነው። እንዳንቺ አይነት ልጅ እዚህ ምድር ላይ በመኖሬ በጣም ነው ያፈርኩት። ከምትዩ በላይ ራሴን መቆጣጠር አቅቶኝ ደንግጫለሁ። ጭራሽ ለገንዘብ ብለሽ ይሄንን ሁሉ ውሸት ምን አስፈለገ? ለተፈጠረው ነገር ተጠያቂ መሆን አልፈልግም ብላ የቃል እናት እውነቱን ስትነግራት እንግዲህ የቃል እናት በሚገርም ሁኔታ ለሰላም እውነትና እንቅጩን አፍርጣ ልትነግራት ወስናለች። ሌላውና ትልቁ ነገር ደግሞ ከሚባለው በላይ እጅጉን በጣም ሰላም ከባድ ጥያቄ ውስጥ ገብታለች። እሱ ምንድን ነው? አሁን እኔ ምን ልባል ነው? በጣም እኮ ነው የሚያሳዝነው። በጣም ነው የሚያሳፍረው። እንዴት ይህን ያክል ስትጫወትብኝ ራሴን መጠርጠር ያቅተኛል፣ አምኖ መቀበል ያቃተኝ። ዶክተሩም የዲኤንኤ ውጤት አምጥቶ ከሰጠኝ በኋላ በፍጹም ውስጤ አምኖ ሊቀበል አልቻለም። ይሄ ደግሞ ራሱን የቻለ ትልቅ ኬዝና ትልቅ ነገር አለው። ወይኔ ማርታ፣ ወይኔ ሰላም እያለች መናደድና መቃጠል ጀምራለች ማለት ነው። ይኸውም ትልቁና አስደንጋጩ መርዶ እጅግ በጣም በሚያሳዝንና በሚገርም ሁኔታ ልትፈጽመው የቻለችውና ቆርጣ የተነሳችው ቃል ብቻና ብቻ ናት። ሰላም አምና መቀበል ቢያቅታትም እውነታውን እንግዲህ ወደደችም ጠላችም የቃል እናት ለማሸከም ወስናለች። አቶ በኃይሉ በመጨረሻም ሰተት ብሎ መጣና ወደ ሰላም ጋር ስሜ አንቺ የማትረቢ ደንቆሮ፣ እውነታውን ልንገርሽ ብዬ ነው። እንዴት እስካሁን ድረስ የሚረባና የማይረባ ነገር ለይተሽ ማድረግ ያቀተሻል እንዴ? እኔ እኮ ከምታስቢውና ከምትዩ በላይ ዋጋና መስዋዕትነት የከፈልኩልሽ እና ከምትዩ በላይ ብዙ ነገር ያደረግኩልሽ ወንድምሽ ነኝ። ወንድምሽን አምኖ መቀበል አቅቶሻል። አሁን ላይ በፈልጊ ባፈልጊ በቃ እውነቱን ስነግርሽ ላንቺም ለአንዴም ለመጨረሻ ጊዜ እንዲሆንሽ የምፈልገው ነገር ቢኖር ምንድን ነው? ሀብትና ንብረቱን እንድታካፍይኝ እፈልጋለሁ። ያንን የማታደርጊ ከሆነ ግን ትልቅ ስህተት ውስጥ ነው የምትገቢው። ስለዚህ እኔ መቼም ቢሆን መቋቋም የማልችለውን ጠባሳ እንድትጥይብኝ አልፈልግም። ስማ በኃይሉ፣ እስካሁን ድረስ ስታጃጅለኝና ስታናድደኝ የቆየው ይበቃል። ከአሁን በኋላ እኔ ምንም ላደርግልህም አልችልም፣ የራስህ ጉዳይ ብላ አለችው። እሱም ደግሞ ነው ሀብትና ንብረቴን አሰጨኝም ማለት ነው። የማሰጨ ከሆነ እኔ የማደርገውን አሳያለሁኝ አለና ግንባሯን ሌላት ሲል ምን አባክ ልታመጣ ነው? ምንም የምታደርገው ነገር የለም። ስለዚህ ወደድክም ጠላህም እያንዳንዱ ለተፈጠረውና እየሆነ ላለው ነገር በሙሉ ከሚባለው በላይ እኔ ችግርና ሌላ ነገር እንደማስገባህ ማወቅና መረዳት አለብህ አለችው። በጭራሽ ይህን ነገር አምኔ ልቀበል አልችልም። አንቺ ያደረግሽኝ የክፋት ጥግ መቼም ቢሆን ተዘርዝሮ አያልቅም። ሰላም፣ እስካሁን ድረስ የተጫወሽብኝና ያታለልሽኝ ይበቃኛል። ያንንም ነገር ደግሞ ተምትዩና ተምታስቢው በላይ መስዋዕት ከፍዬ እንዲሁም ደግሞ እዚህ ደረጃ ላይ እንድትደርሺ የኔ ጋዜ አለበት። ስማ፣ አልታወቀህም እንዴ? ያደረከኝ ሁሉ አልታየህም እንዴ? አንተ እኮ በጣም አስመሳይና ከባድ ሰው ነህ። አየህ፣ እስከ ዛሬ ድረስ ከምትለውና ከምታስበው በላይ እኔ በጣም ስኬታማና ለውጥ ያለው ሰው ሆን ነበር። አንተ እኮ ነው ይህን ሁሉ የበደልከኝ። በኃይሉ ባትፈታተነኝ ደስ ይለኛል። ወንድሜ እህቴ ተባብለን በርቀት ብንኖር ይሻላል። ያንን የማትሰማና የማታደርግ ከሆነ ችግርህ ከማንም ጋር ሳይሆን ከኔ ጋር ነው ብላ አፈጠጠችበት። እሱም ሊመታት እንግዲህ እያቃጣና ሊመታት እየተዘጋጀ ባለ ሰዓት የተፈጠረው አደገኛና ከባድ ነገር ለማመን እጅጉን በጣም ያቅታል ማለት ነው። ቃል እንግዲህ ይህን ሁሉ ቤተሰብ የበጠበጠችውና በግድ የወይዘሮ ሰላም ንብረትና ሀብት የኔ ካልሆነ የሚል ትልቅ ጦርነት በመፍጠር ነው ማለት ነው። ይህንን ነገር ደግሞ አሁን ላይ ሰላም
ከሚባለው በላይ በቃል እህት እጅጉን ጥርጣሬ ውስጥ ገብታ በሁለት ዓለም ላይ ሆና እየተፈላሰፈች ትገኛለች። ያውም ምንድነው እኔ እኮ ሁሉንም እውነታ ትነግሪኛለሽ ብዬ ነበር ስጠብቅ የነበርኩት። አንቺ ግን እውነታ መናገርም አትፈልጊም። ይሄ ደግሞ ከባድና አደገኛ የህይወት ጥያቄ ነው። ስለዚህ እውነታውን ንገሪኝ። ወደድሽም ጠላሽም ከምትዩና ከምታስቢው በላይ እኔ ልጅሽ ነኝ። መቼም ቢሆን ማንም ሰው እየመጣ ካጠገብሽ ማንም ሰው እየመጣ እንዲህ ነው ስላለሽ አምነሽ መቀበል የለብሽም እናቴ። እኔና አንቺ ብዙ ነገር አውርተናል፣ ብዙ ነገር አድምጠናል፣ ብዙ ነገር ሰርተናል። ያን ነገር ደግሞ ወደሽም ጠላሽም በቃ እንትን ማለት አለብሽ፣ ማመን አለብሽ ብላ ነው ያለችው። እጅጉን በጣም አሳዛኝና ከባድ ነገር ቢፈጠርም መጨረሻ ላይ እንግዲህ ከሚታሰበው በላይ የሰላምና የብሌን እናትና ልጅ መሆን የሚጋለጥበት ጊዜ ቅርብ ነው። ይህንን እንዳይሆን ያደረገችው ትልቋና አደገኛዋ ሴት ብቸኛዋና ጉደኛዋ ሴት ቃል ብትሆንም የእጇን እያገኘች ትገኛለች። አሳዛኝና ከባድ ነገር በመሆኑም ልብ ይሰብራል። እውነት ለመናገር የቃል እናት ደግሞ በብርጭቆ ልትመታት የነበረችውን ልጇን አንቺ ወራዳ፣ አንቺ ጉደኛ፣ አንቺ የማትረቢ፣ በአንቺ ምክንያት እኔ አፈርኩኝ፣ በአንቺ ምክንያት ልጄ በመሆንሽ ተሰማኝ፣ እንዳንቺ አይነት አረመኔና ይሁዳ ሰው አይቼም አላቅም ብላ ነው ያለቻትና እሷም ደንግጣ እንዴት እንደዚህ ትይኛለሽ? እኔ ምንስ ቢሆን ምንስ እንትንሽ አይደለሁ እንዴ? በቃ ልጅሽ አይደለሁ እንዴ? ለምን እያለች ነው የምትለው ማለት ነው። ልጅ መሆኗን አምና ለመቀበል በጣም የተቸገረችውና የምታሳዝነዋ ሰላም መጨረሻ ላይ በራሷ እጅ ሰጥታ እንደምትዋረድና ብሌን ልጇ እንደሆነች ስታውቅ እስካሁን ለሰራችው በደል፣ እስካሁን ላደረገችው ነገር ከባድና ዋጋ እንደምታከፍል የምናይ ይሆናል። ውድ የተከበራችሁ የደሴው አርግብ ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ ይህንን ይመስላል። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ በሙሉ አመሰግናለሁኝ። ውድ የቻናሌ ቤተሰቦች በድጋሚ እስከምንገናኝ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።